እመቤቴ ገዳምነት አታሰቃያት፣ ውሰጃት፣ ቶሎ ግዳያት። እኔ ለኪዳነ ምሕረት መከፍላት ብለታ ከዚህ ፊትም ያው ልጅ ሞቶብኝ ስለነበር እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ስልሽ ኪዳነ ምሕረት ስላለኝ ነው ምክንያት። እኔም እንደታያቸው አለ አንቺ ልጅ አሉኝ። አቤት ስላቸው ይህ ሰውዬ እኮ የአላህ ሰው ይመስላል አሉኝ። በአንቺ ላይ የተደረገውን ሲነገር ስትሰሚ በዚህ እድሜሽ እግዚአብሔርን እናቱን ድንግል ማርያምን ኪዳነ ምሕረት ምን አልሽ? እሱን እንኳን አልቀስ ፍርድ ቤት ምናምን ቀረብ። አይ እኔ አልፈልገውም በቃ እኔ ልጅ ገጫለሁ ብሎ አለበት ከቤቱ። እኔ እኮ አይደለም ልጄን እመቤቴ ይምራልኝ አልጠየቅም ነበር። እንደነበረች ልጄ መልሽ፣ ካልሆነ ግን ግዳያት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች የዘወትር ተከታታዮቻችን ቤተሰቦቻችን የቋንቋይነሽ ሚዲያ ቤተሰብ እንደምን አላችሁ? በእያላችሁበት ከኔና ከእንግዶቼ ጋር ሰላምታችን ይድረሳችሁ። ሚዲያችን ቋንቋይነሽ ሚዲያ ነው። እኔ ዘማሪ ዲያቆን ልዑል ሰገድ ነኝ። መርሃ ግብራችን ደግሞ ተወዳጁ በጉጉት እና በናፍቆት የምንጠብቀው መርሃ ግብር ተናገሩ፣ ድንቅ ስራውን መስክሩ፣ ታምሩን ለዓለም ንገሩ። እነሆ እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ 3 ዓመት ከ6 ወር የቆየችበት ዛሬም በተለያዩ ጊዜያት እየተገለጠች ምልጃዋንና ቃል ኪዳኗን ያልተለየችበት ምድር ግብፅ። በጥያቄያችሁ መሰረት በዓለ ዕረፍቷን ጥር 21 ቀን በዘይቱን ማርያምና ቅብ ቅዱሷ ከስዕሏ ላይ ከሚፈስበት መቅደሷ በዓለ ዕረፍቷን ለማክበር ከዚያም ደግሞ የሰማዕቱን ቅዱስ መርቆሬዎስ በዓለ ዕረፍት ጥር 25 ቀን ተጋድሎውን በፈጸመበት አቡሳፊን ገዳም ለማክበር ለሁለተኛ ጊዜ ወደ ግብፅ ጉዞ አዘጋጅተናል። ከበዓላቱን ባሻገር በግብፅ ምድር ያሉትን ገዳማት በሙሉ የነፍስን ልምላሜ የሚሰጡትን ቅዱሳን መካናትን እንሳለማለን። ከዚህ በታች በተቀመጡት ስልኮች በመደወል ተጨማሪ መረጃዎችን ማግኘት ይችላሉ። ቋንቋይነሽ ሚዲያና ኤልአኮቴት ዓለም አቀፍ የጉዞ ኤጀንት። እንግዶቻችን እንኳን ደህና መጣችሁ። እንኳን ሰላም ቆይህን። እናትና ልጅ እስኪ ስማችሁንና ያለውን ነገር እስኪ ለአድማጭ ተመልካች አስተዋውቁ። እኔ ያው ሎሚ ሙሉ እባላለሁ። እሷ ደግሞ ለታሪክ መስፍን ትባላለች። የመጨረሻ ልጄ ነች። እንግዲህ የቋንቋይነሽ ሚዲያ ቤተሰቦች ያው ሰሞኑን በምታዩቸው ምስክርነቶች በጣም በርካታ ሰዎች የተማሩበት የተጽናኑበት ምስክርነት ያደረጉትም ደግሞ እጅግ እግዚአብሔርን ያመሰግኑበት መርሃ ግብር ነው። ዛሬ ደግሞ እናትና ልጅ ሆነው መጥተዋል። ሎሚና ለታሪክ እስኪ ከየት ነው እንዴት ነው የሚለውን የመጣችሁበትንም ብትገልጭልኝ እስኪ ሎሚ። እኛ የመጣ ነው ከሱሉልታ ነው የመጣ ነው። የመጣውበት ምክንያት ያው የእመቤታችን የኪዳነ ምሕረት ተአምር ውስጤን ሲበላ ይኖረዋል። ለማን ልናገር ለማን ልመስክር እያልኩ እና እመቤቴ ኪዳነ ምሕረት ለኔ ሞትን ያስነሳችልኝ ከሞተሽ በኋላ ነው የተነሳችው። ለታሪክ ማለት ነው? አዎ ለታሪክ። እሷ ልጅ ከሷ በላይ ስንት ልጅ አለሽ? ከሷ በላይ 3 ልጅ አለኝ። 3 ልጆች። እሺ የሷ እንዴት ተለየ? የሷ የተለየበት ምክንያት መጀመሪያ እርጉዞኝ ታይ ሲባል አልትራሳውንድ ስታይ በቃ እሷ ሞታ ነው የምትወለደው። ጭንቅላቷ ላይ የደም ስር መብዛት ይታያል። ስለዚህ ወይ ደግሞ ከተወለደች በኋላ ትሞታለች ነው ያለኝ ዶክተሩ። ህዳር 12 ቀን። በስንተኛ ወር ነው ማህፀነሽ ውስጥ እንደሞተች የተነገረሽ? በቃ ህዳር 12 ተነገረኝ። ህዳር 22 ወለድኩኝ። ያው 9 ወር በቃ መውለጃዬ ማለት ነው። መውለጃሽ ላይ ነው? አዎ መውለጃዬ ላይ። ከዛ እኔ በቃ በጣም አለቀስኩኝ። ለቅዱስ ሚካኤል ዮሐንስ ማርያም ሄድኩኝና በጣም አልቅሼ ቅዱስ ሚካኤል ምን ነው ሌሎቹም ያማቸዋል እንደገና በሽተኛ ልጅ ትሰጠኛል አሁንም እኔ ብዬ በቃ ምር ያለቀሱና ቤት ተመልሼ ገብቼ ጸበልና እምነት በጥብጬ ነው የጠጣሁት። ከዛ በቃ ያው እግዚአብሔር ይመስገን ያው በሰላም ስትወለድ ያው በሰላም ተወለደች።
በኋላ ላይ ሐኪም ቤትም አስተኛት ምን አሏት። ግን ያው ሌላ ስፔሻሊስት ዶክተሮች መጥተው ምንም ችግር እኮ የለባትም በአስቸኳይ ይዘሻት ውጪ አሉኝ። ከወጣው በኋላ በተወለደች በ2 ዓመት ከ3 ወር እዚህ አዲስ አበባ የገዙ ሜዳ ኮንዶሚኒየም ነው የምኖረው። ከዛ ስንኖር ልክ በ2 ዓመት ከ3 ወር ከሁለተኛ ፎቅ ቀጥታ እንደ ድንጋይ ነው ተወርውራ የወደቀችው። ከተወለደች በኋላ እንደገና የገዙ ሜዳ ህዝብ በሙሉ ይመሰክራል። ጥቁር አንበሳ ራሱ ይመሰክራል። መረጃዋ ጥቁር አንበሳ አለ። ቀጥታ ከፎቅ ቀጥታ ነው እንደዚህ ነው የወረደችው። እንዲህ ተንከባላ ምናምን አይደለም። ይሄ እንትናችን ደረጃችን ብረት ነው። እንዲህ ሾልካ ነው የወረደችው። ወርዳ ዲች ላይ ይሄ ሽንት ቤት ቱቦ አለ እሱ ላይ ነው የወደቀችው። ከዛ የካቲት 15 ቀን ነው የእመቤቴን ታምር መናገር ፈኩል ለዛ ነው የካቲት 15 ቀን ወደቀች። ይሄ ግንባሯ ፈረሰ። አሁንም አለ እንደ ልብ ይመታል። ይሄ ፈረሰ። ይሄ አይኗ በቃ እንትን ብሏል። እንዲህ በቃ ተጎልግሎ ወጥቷል ልበላ አላቅም እንግዲህ በቃ ይሄ የለም። ይሄ እዚህ ጋር ሆኖ ደም ነው የሚያፈሰው አቁሯል በቃ። እና ከዛ እኔ ደግሞ አላወኩም። ያው ሰው ነው ጎረቤት ነው ተሯሩጦ ይዟት ሄደ። የገዙ ህዝብ ጎረቤቶቼን በሙሉ የገዙ ሜዳን እኔ በእነሱ ጸሎት በሰላም በክርስቲያኑ ጸሎት ነው ልጄ የተረፈችልኝ። እና ሱሉልታ የገባሁበት ምክንያት በሷ ምክንያት የኪዳነ ምሕረት ዋዜማ ከዛ የዓመቷ ማለት ለዓመቷ ከዛ በቃ እኔ ደግሞ አላወኩም። ከዚህ ነጭ ነገር እርጎ የመሰለ ነገር እና ቀጫጭን በጣም ቀጫጭን ስር አለ። ከዛ እኔ በቃ እንዲህ ከምን መግል ፈጠረ ጭንቅላቷ ላይ። ከዛ እንትና ልጅ ወደቀች። ሐኪም ቤት እዚህ የካቲት መጣን። ከየካቲት ጥቁር አንበሳ ተላከች። ጥቁር አንበሳ ሆነ። ያው ዶክተሮቹ ተረባርበው እንትን አሏት። ልክ ደም ካልተሰጣት ተባለ። ደም ተሰጣት። ምን ተባለ? ሕክምና አደረገችና ከዛ ዶክተር አልኩት። እኔ አሁን ባቀው ስሙን ምናምን ደስ ይለኛል ያን ያዳነልኝ ዶክተር ስለው ልጄ ግን ትተርፋለች ስለው በሃይማኖትሽ ጸልይ፣ እኛም ከፈጣሪ በታች እናክማለን፣ ግን ጭንቅላት ከፍተን ስለምንሰራ ምን ሰጣት ማደንዘዣ የትልቅ ሰው ማደንዘዣ ነው ያለ ይመስል በዛሬ ትልቅ ሰው ማደንዘዣ ነው። ከዛ አሁን በህይወት የመቆየቱ ነው 20% ነው ከማደንዘዣ ውጪ ማለት ነው። ማደንዘዣ ደግሞ እንግዲህ በሃይማኖትሽ ጸልይ ነው። ከዛላ አሻልኩ በቃ ዝም ብዬ ማልቀስ ነው። የድፍን የገዙ ሜዳ ህዝብ ድፍን 200 አባወራ ነው ያለው። ህዝቡ በሙሉ ነው የሚያለቅሰው። ዘይን ጎረቤት ምን ሁሉም ሌሎች ሰፈርኛ ዘበኛ ሰፈርም አሉ። ሁሉም ያለቅሳሉ። ልክ ተደርጋ ስትወጣ ላብስ ምትጠርጎታል ዶክተሩ። እንደውም ራሴን አቅብዬ ሮጥኩ ገባሁኝ። የሆነ ክፍል አላቸው እነዛም ሌላ ዶክተር ልጄ ምን ትሆናለች? ልጄ ምን ሆነች? ምናምን ነገር መንቃት ትነቃለች ግን የአእምሮ ለውጥ ይኖራታል። ከዛ ለበቃ ምንም አላልኩም። እመቤቴ ማርያም ኪዳነ ምሕረት ያልኩትን ነው የምናገረው። የሰሙኝም ሰዎች አሉ። እመቤቴ ኪዳነ ምሕረት አታሰቃያት፣ በቃ ውሰጃት፣ ቶሎ ግዳያት። ለምን እኔ እድሜ ልኬን በአንቺ ሳለቅስ ነው የምኖረው። ደፍን እኮ ነገ የዓለም ህዝብ የኢትዮጵያ ህዝብ የዓለም ህዝብ አንቺ ልጅ ታስምሪያለሽ ምሕረት የምታሰጭበት ቀን ነው ተብሎ ድፍን የአገር ይመጣል። እኔንም ማሪልኝ እንደነበረች ልጄ መልሽልኝ፣ ካልሆነ ግን ግዳያት። የአካል ጉዳተኛ የአእምሮ በሽተኛ ሽባ ሆና ምናምን አይኗ ጠፍቶ ምን ከማይ አልኳት። እመቤቴ ኪዳነ ምሕረት ምስጋና ይድርሳት ለእኔ ደረሰችልኝ። ከዛ ይሄ አይኗ ይሄም ጥቁር ሆኖ እንደዚህ አብጧል። ይሄ ግን ቫይረስ እንትን እንዳይለው ብለው ሸፍነውታል ዶክተሮች እንደዚህ ከጭንቅላቷ ጭምር። ከዛ ከጥቁር አንበሳ የአይን የላቸውም። ከዛ አይኗ ስታይ ከዚህ ከየት እንዴት ደውለው እንደጠሩ አልቅም ከምኒልክ አስጠሩ ዶክተር አስጠሩና አይኗን አየው። አይቺ ልጅ ጭንቅላቷ ሲሻል ይሄ ግን ያው እንደ ጠፍቷ እንደማለት ይሄ ደም ነው። ይሄ በሙሉ ይሄ ደም ነው። በቃ ምንም የሚታይ ነገር የለውም። እዛ ይሄ ያው ተጠርሞ የሚወጣ ነው። እስከዛ ግን እንትን እንዳይ ሌላ ወደዚህኛው ሌላ በሽታ እንዳያስተላልፍ ተባለ። ከዛ እኔ ግን ምን አረኩኝ? የእመቤቴን ታምር ከኪዳነ ምሕረት ሂዱና እምነት አምጡልኝ፣ የደጇን እምነት አምጡልኝ አልኩና በዛ በፋሻ ላይ በጭንቅላቷ ላይ በአይኗ ላይ ሁሌ እምነቱን ልክ ጠዋት ይቀየራሉ፣ ማታ ይቀየራል። በቀን 2 ነው የጭንቅላቷ የሚቀየር። ሰው አትመስልም። በቃ አስፈሪ 4 ማዕዘን የሆነችው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት እንዲሁም በዓለ ጥምቀት በሰላም በጤና አደረሰን አደረሳችሁ። እንዲህ ቤተሰቦቼን እኔን ጭምር ድምቅ
ድምቅምቅ ያደረገ ማግ የሀገር ባህል ልብስ ለጌታችን ለኢየሱስ ክርስቶስ የልደት በዓል እና የጥምቀትን በዓል እንዲህ ብልጭልጭ ፏ ብላችሁ በሀገራችሁ ልብስ በቤተ ክርስቲያናችን ገጽታ ትደምቁበታላችሁ። እናንተም እዘዙት። እንጦጦ ኪዳነ ምሕረት ስትሄዱ ሽሮ ሜዳን አለፍ እንዳላችሁ በቀኝ በኩል ስትፈልጉት ከፍ ባለው ሰገነት ላይ ታገኙታላችሁ። እዛ እምነቱን ነው የምነሰንሰው እኔ እላዋ ላይ እምነቱ ስነሰንስ ያየሁት ባይኔ ማለት ነው። ያዩትም ሰዎች አሉ። ይሄ እዚህ ጋር ደም ይፈስ የነበረው ይሄ አይኗ የዛን ቀን ይሄ ደሙ ደረቀና አይኗ ወደ ውስጥ እንደዚህ እዚህ ጋር የነበረው ነገር ብጣት እንደዚህ ብሎ እዚህ ጋር እየረጋ ደም ፊቷ ላይ ከዛ ወደ ላይ የሆነ እንደ መሰብሰብ ነገር መሰብሰብ ያለምንም ሕክምና ሚኒሊክም አላት የአይን የታየችበት ያለምንም ሕክምና እመቤቴ ማርያም በእምነቷ ብቻ ይኸው እንደምታየው ይሄኛው አይኗ ነው። ይሄ ጭንቅላቷ ይሄ ክፍት ነው። አሁንም ክፍት ነው። ይሄ ከዚህ ጀምሮ ቁልቀቅ ይሄ አሁን እንደ ልብ ይመታል እያየ ከሆነ ይሄው ልብ ይሄ አሁን እንደውም አድጋ ነው 10 ዓመት ሆኖታል። ይሄ ክፍት ነው። አጥንት የለው ጭራሽ ጭንቅላቷ። ይሄ አሁን ምንድነው አጥንቷ ከዚህ የተሰበረው አጥንት እዚህ የአይኗ ነርቭ ላይ ተኝቷል። እንደውም አሁን ደህና ሆና እንጂ ፊት እንዲህ ነበረች እንዲች እና እመቤቴ ኪዳነ ምሕረት ክብር ምስጋና ይድረሳት። ጸጋዋ እስከ ልጇ ምስጋና ይድረሰው አይጓደል። እኔ ሞትን ያስነሳችልኝ እንደ ስራዬ ሳይሆን እንደኔ ስራ ይሆን አይገባኝም። ያንን ቃላትም እኔ ለእመቤቴ መናገር አይገባኝም። እና የጠፋች እስኪ ለታሪክ እዚህ ጋር ተያይዞ ነው ለታሪክ አላችኋት? እንዴት ነሽ? እስኪ ለታሪክ ደግሞ ልስማሽ እስኪ። ምንድን ነው አሁን እኔ በጣም ነው እንትን ያለኝ 2 ዓመት ማስታወስ ይችላል ልጅ ታስታውሻለሽ? ብዙም እንኳን ባላስታውስ ቱርኪ ምናምን ትንሽ አታስታውሽም? አሁን ያለሽ ነገር ሁሉ ጥሩ ነው? አዎ። ትምህርት ቤት ትማሪያለሽ? አሁን ስንት ዓመትሽ ነው? እኔ 13 ነኝ። ስንተኛ ክፍል ነሽ? 7። በሙሉ በምንም ነገር በጎደለ ነገር አይደለም ትምህርቱን የምትማሪው። ከሌሎቹ ከተማሪዎች እኩል ነው የምትማሪው? አዎ። ከልጆቹ ከእህት ከወንድምስ እኩል? አዎ። በትምህርቷ እንዴት ናት? በጣም ጎበዝ ተማሪ፣ በጣም ጤነኛ። ራስ ምታት እንደውም አሁን አንዳንዴ ነው እንጂ ራስ ምታት አያውቃትም። የእመቤቴ ክብር ምስጋና ይድረሳት እስከ ልጇ። አሜን። ምንም አሁን እንደ ይሄ በቃ ከአደጋው ከመከሰቱ ውጪ ባለው የጤናሽ እንቅስቃሴ የጤናሽ ሁኔታ የሚሰማሽ ነገር ምንድን? ይህን ታሪክ እናትሽ እንዲህ ሲነግሩሽ አባትሽ የላለው እዛ ጎረቤት ቤተሰብ ሳለው በአንቺ ላይ የተደረገውን ሲነገር ስሰሚ በዚህ እድሜሽ እግዚአብሔርን እናቱን ድንግል ማርያምን ኪዳነ ምሕረትን ምን አልሽ? ለኪዳነ ምሕረት ያው ኪዳነ ምሕረትን በ16 እንዘክራለን በአንቺ የተነሳ እና ለኪዳነ ምሕረት የተለያዩ ነገሮችን ሰርተን ቤተክርስቲያን ሄደን እናበላለን። በዚሁ በአንቺ የተነሳ አንቺስ በግልሽ ምን አልሽ? ምን ተሰማሽ? እኔ ለኪዳነ ምሕረት የምከፍላት ውለታ እጅግ በጣም ከባድ ነውና ያሳለፈችኝ ፈተና ያሳለፈችኝ ስቃይ እጅግ ከፍተኛ ስለሆነ ስላዳነችኝ ኪዳነ ምሕረትን አምሳ ሰው ከእጁ ላይ አደጋ ደርሶ እግሩ ላይ አደጋ ደርሶ ሊኖር ይችላል። የሰውነት መቆጣጠር ጣቢያው ይሄ ነው። ይሄ ሁሉ ነገር ደርሶብሽ እኩል ስታስቢ፣ እኩል ስትራመጭ፣ እኩል ስትማሪ ምንድን ነው በአእምሮሽ እግዚአብሔር በጣም መግለጽ ስላቃተኝ ማለት ነው። ቤተሰብ ምን ይላል? ቤተሰብ ልጅ ወንድሞቿ ስንት እህት ነው ያለሽ? የላትም፣ እሷ ብቻ ነው። 2 ከአንቺ በላይ 2 ናቸው? 3 ወንዶች ናቸው። 3ቱም ወንዶች። የስስት ልጅ ናታ። አይ ለእናንተም አንዲት እህት ናት። አሁን ለ3ቱም ወንድሞች አንዷ እህታቸው ናት። ምን ይላሉ እነሱ? በቃ ያው ማለት እግዚአብሔርን ያመሰግናሉ። በቃ ማለት እንትን ይላል። አሁን እሷ ራሷ ትሳቀቃለች፣ ከግርግዳ ጋር እንዲመጋጨት ከልጆች ጋር መጫወት ትሳቀቃለች። ጣላት ደግሞ የጎረቤት ልጅ ነው፣ ራሷ አይደለችም። ልጅ ነው የጣላት። የእሱ የ4 ዓመት ልጅ ነው፣ እሷ 2 ዓመት ከ3 ወር ነች እና ይጫወታሉ። ያው ገፍትሮ ጣላት። እሱ ኮንዶሚኒየም ነው
ኮንዶሚኒየም። ከዛ በኋላ በቃ ሻጣሽ ወጣሽ? አዎ ለምን በቃ እንትን አለ ዘገነነኝ። እኔ ብትሞትም ኑሮ ያው አልጠይቃትም ነበር። እሷም እንትን አለች። ግን የሆነ ሰዎች እዛ ፍሬ የምትባል ጎረቤት ላከች። አይደለም እኔ ኪዳነ ምሕረት ልጄን አደናለኝ ብትሞትም አልጠይቅም። ለምን በቃ የተሰጠኝ ጭካኔ። ከዚህ በፊትም ያው ልጅ ሞቶብኝ ስለነበር በመኪና አደጋ እና እሱን እንኳን አልቀስ ፍርድ ቤት ምናምን ቀረብኝ። አይ እኔ አልፈልገውም በቃ እኔ ልጅ ገጫለሁ ብሎ አልወጣም ከቤቱ እና እኔ አልፈልግም ነው ያልኩት። እና እሷንም ቢሆን እኔ አልፈልግም። እንኳንም በቤቴ እንደዚህ ሸልማኝ ነፍሷን አቆይታልኝ አይደለም አልጠይቅም ነበር። እንደውም ከኔ በላይ እሱ ያችን ነች የተሳቀቀችው የልጅቷ እናት። አዎ የልጁ እናት በጣም ነው በቃ ከኔ በላይ እውነት። እና እኔ እንደውም ለእሷ አዘንኩኝ። በቃ ውስጤ ለእሷ አዘነና እኔ እኮ አይደለም ልጄን በቤቴ ይመራልኝ አልጠይቅም ነበር። በዚህ መሀል ምንድነው እንደወደቀች ምነግረ ድንገተኛ ክፍል እያለን የሆነ ቀይ ሰውዬ ይመጣል። እኔ አላውቀውም ግን እኔ ዝም ብሎ ሰው ነው የሚመስለኝና ይመጣና እናንተ አንቺ አይዞሽ ማንም ምንም አይሆንም ምናምን ሲለኝ ይሄ ምንም እንግዲህ ያኔ እማየው የፈረሱ አርጎ ይመስላል ያልኩ ነገር ቀጫጭስ እያየሁ ነው እዛ ድንገተኛ ክፍልና እንደዛ ብሎ ልብ አላልኩትም እማስታውሰውና ልክ 7ኛ ፎቅ ወተንትን ያለን አሁንም ያው ሰውዬ መጣ። ሲገባ ነው እንጂ ሲወጣ ማለየው መሃል ከዛ አይዟችሁ ማንም ምንም አይሆንም አይዟችሁ ምናምን ብሎ ወጣ። አሁንም ልብ አላልኩም እኔ የሆነ ቀይ ሰውዬ ነው መሀከል። ከዛ አሁንም በ3 ልክ ነገር ልንሄድስ ደግሞ መጣ። ሲመጣ አይዟችሁ ነገ ወደ ቤት ትሄዳላችሁ፣ ስለዚህ እቤት ገብታችሁ ግን ልጄን እከሌ አልጠየቀልኝም እከሌ እንዳላረግልኝ ብትሉ የዛሬ ሳምንት እዚቹ አልጋ ላይ እዚች እንገናኛለን እንዲህ ብትሉ አለኝና ልክ ሲወጣ የሆነ ሙስሊም ሰውዬ ከኔ ጎን ተኝቷል። ልጃቸው አንቺ ልጅ አሉኝ። አቤት ስላቸው ይህ ሰውዬ እኮ የአላህ ነብይ ይመስላል አሉኝ። ለ3ኛ ጊዜ ነው የመጣው እዛ ሆኜ ሆስፒታል ውስጥ። ሰውዬ ግን አሁንም ባይወላቅ 3 ጊዜ ደግሞ 3 ጊዜ መጣ። ከዛ እኚህ ሙስሊም ሰውዬ ግን እኔም እንደታያቸው አለ አንቺ ልጅ አሉኝ። አቤት ስላቸው ይህ ሰውዬ እኮ የአላህ ነብይ ይመስላል የአላህ ሰው ይመስላል አሉኝ። ከዛ እኔም እንትን አላልኩም ግን የዛን ቀን እንደነገጥኩ 3 ለምን እንትን እያለው መጥተዋል፣ ድንገተኛ እያለው መጥተዋል። ከዛ መጨረሻ ላይ ምን አለኝ ካሁን በኋላ ግን አልወልድም መከላከያ ያጠቀማለሁ እንዳትሉ አለና ይሄው 2 እጅ የለኝ አላየሁትም ግን ያው እጁንም አላየሁት ግን እንደዛ ሲል ነው የሚታየኝ። ከዛ ሲወጣ ነው ግን በቃ ሲደርስ ነው ማየው መሃል እና እንደዛ እንትን ብያለሁ። እንደዛ አይነት ነገር ገጥሞኛል። ከዛ ማለት ገጽታው እንዴት ነው? ቀይ በጣም የሚያምር ቀይ ነው። በቃ ፈረንጅ ነገር ነው ይመስለው ግን ኢትዮጵያዊ ነው። እንዴት ነው ያን ሰው መግለጽ አልችልም። ግን አንቺ ብቻ አይደለሽም ከጎንም ያሉት አያዩት ሙስሊም ሰውዬ አይተዋል። እንግዲህ እንደገና ደግሞ እንደዛ ብዬ ቤቴ ገብቼ ቁጭ ብዬ ሳለ እንዴት ሳታሳክም ምናምን የሚባል ነገር አላደልያቸ ከዛ ሲባል ያው ሰው ነኝ እና ትንሽ ይሆናል አለ ውስጤ ቅር ነገር ሊለው ፈለገ። ከእግዚአብሔር አይደበቅም። ከዛ አሁን የማረሳው ቀይ ልጅ ቀይ የምታምር ወጣት እቤት እንደዚህ ቁጭ ብያለሁ መሳሳት ካይ ደህና ዋላችሁ ነው አንቺ ልጅሽ አንቺ አሻክመሽ ስለዳነች ቅራለሽ እሷ አሳክማለሽ ብትሞትስ ኖሮ ብላኝ ወጣች። ምንም አላልኩ ዝም አልኩ። ታውኩ በልብሽ አሰብሽው ስለነበረ የሆነ ነገር ድንግጥ አልሽ። ውስጤ ቅርቡ ነው እንዴት ሳታሳክምሽ ምናምን ሲሉኝ ሰው እንደዚያ ይላል ነው ስላሉኝ እኔ ውስጤ ቅር አለው። ገባ ቅር ጎረቤት እንዲና ያላሰብሽውን አሳሰቡሽ። ከዛ እንዴ እውነት ነው ግን ላሳክም አይባልም እንዴ ብያለሁ እኔ ከእግዚአብሔር አይደበቅ። ከዛ ያቺ ልጅ ደግሞ መታ እንደዛ ስትለኝ ይሄ መልክት ለኔ ነው። ከዛ ተዋኩኝ። አሁን አለች አሉ እነሱ የቶቹ አሁን የእሷ ጋር ሲጫወት የነበረው ልጅ ትልቅ ሆኖ እሱ ትልቅ እሱ 4 ዓመት ነው ያኔ እዛ ሰዓት ማለት ሆነም እዛው ግቢ ናቸው እነሱ። ትጠያየቃላችሁ ከዛ በኋላ?
አዎ ያው እኔ ሸጬ ስለወጣሁ እኔ ምንም ቅሬታ የለኝም። ሰላም እንባባላለን። ያኔም ራሱ ነገ ያለች ቤት ትመጣለች። በፊት እንደለቀቅን ምንም አይነት እኔ መቤቴ ሸልማኛለች። እስከዛው ምስጋና ይድረሳት። ምንም አልተናገርኩም። ልጁ ራሱ መጥቶ እህቱ አለች፣ ሀዊ የምትባል እህቱ አለች። ሎሚ ላይ ቤት ትላሉ ያው የተኮላተፈ እኔ ቢፍቱዬን እኮ ውርውር አርኳታልኝ ራሱ ባንደበቱ ቤት መጥቶ እኔ ቤት ቁጭ ብዬ ወዲያው ሐኪም ቤት እያለች እና እናትየዋ በቃ እኔ ከኔ በላይ ያሳዝናኛል። የዛ ሰዓት ጥቁር ሆናለች። በቃ ያቺ ቀይ ሴትዮ በጣም ጠቆረችና እኔ ይሻላለሁ ለካስ አልኩ። ወይ ያው በጣም ብዙ ነው እንትኑ ሰንሰለቱ ብዙ ነው። ግን እግዚአብሔር ይሄው ልጅሽን ይዘሽ እሷም ቆማ ማየቷ በልጇ የመጣውን ነገር እግዚአብሔር መልሶት ለዛኛው ቤተሰብ ለአጠቃላይ ለቤተሰቡ ነውና ይሄ አንድ ሰው ብቻ አይደለም፣ ይሄ አንቺ ብቻ አይደለም፣ ይሄ እሷ ብቻ አይደለም። የእግዚአብሔር ተአምር የድንግል ማርያም ምልጃ ቃል ኪዳኗ በሁላችሁ ቤት ገብቶ ምን እንደ መመታቶች አይደለም። እንደዚህም ሲጫወቱ እንዲህም ይመጣል፣ ወይ አንቺ ላይ ይመጣል፣ ወይ ባንቺ ምክንያት ሌላ ይመጣልና ጠባቂው እግዚአብሔር ነው። የተከሰተውን ደግሞ እግዚአብሔር እንደዚህ ቀይሮ በሽልም ያወጣት ለታሪክ መስፍን ነው። ስንተኛ ነው የምትወጪው አሁን ትምህርት ቤት? ከአንድ እስከ 10። በጣም አንድ መዝሙር እንደው ዘምረሽ አታውቂም? በተለይ ለኪዳነ ምሕረት እስኪ እንስማው። እስኪ እኔ የምወደው መዝሙር አልረሳውም የሚለው። በስማ በትክክል እንዴት ይረሳል? እስኪ በይልን እሱን። አልረሳውም ያንን ዕለት አልዘነጋም ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ስልሽ ኪዳነ ምሕረት ስላለኝ ነው ምክንያት ለሰው ተናግሬ ያልተረዳኝ ሰው እምባዬ ከምሬት ከዓይኔ የሚፈሰው የቤቴን ገመና ሁሉን ስነግርሽ አዛኝት ነሽና ራራልኝ ልብሽ አልረሳውም መቼም ያንቺን ደግነት አልረሳውም መቼም ያንቺን ደግነት በልቤ ጽላት። ኪዳነ ምሕረት እግዚአብሔር ይስጥሽ። ኪዳነ ምሕረት አሁንም ቀሪ ዘመንሽን ቀሪ ህይወትሽን ያንን አደጋ እንዳልነበር አድርጋ እንዲህ ያቆመችሽ ይሄውን ቀረ የሚባለው ማለት ነው። እንደነበረ እንደ ማንኛውም ሰው ሆነሽ ይሄ በቃ ተአምር ማለት ይሄ ነው። በቃ ሚራክል ማለት በቃ የማይታሰብ የማይገመት ነገር በእግዚአብሔር ቸርነት በእግዚአብሔር የእጁ ምሕረት እንዲህ አይነት ተቀይሮ ማየትና ከመጨረሳችን በፊት እስኪ ምስጋና ወይም ደግሞ መልእክት ካላችሁ። ምስጋና መጀመሪያ እግዚአብሔርን በጣም አመሰግናለሁ። እናቴ እግዝእትነ ማርያም ወላዲተ አምላክ ምስጋና ይድረሳት እስከ ልጇ የገዙ ሜዳ ህዝብ በጸሎቱ ያሰበኝን ሰላም ክርስቲያን ሳይን ያለቀሰልኝ ህዝብ እግዚአብሔር ይስጣቸው፣ እነሱን አመሰግናለሁ። ከዛ ቀጥሎ ደግሞ ታፍኖ ተደብቆ የኖረው ሚስጥር ስንዱ አውጥታ እጂ ተናገሪ ብላ እንትላለች ለህቴ መልካም እህቴ ነች። እሷ ምስጋና ይድረሳት እና አንተም ደግሞ ግድሚና ጤና ይስጥህ። እንደዚህ ሀቁን እያወጣ የእመቤታችን ተአምሯን እየገለጽ ስለሆነ አመሰግናለሁ። ላለቀሰልኝ ላዘነልኝ ህዝብ በሙሉ እመቤቴ እንደኔ ትደርስላቸው። ለሁሉም ሳይለዩ ነው እኔ ሁሉም ሳይጸየፈኝ እስከ ደሟ ተሸከመውልኝ በሌለውበት ነው ሐኪም ቤት ወስደው ያሳከሙልኝ። ፍሬ ትባላለች እስከ ደሟ። ከዛ በኋላ እሷ ራሷ ሳተች እንደው ይሄ ነው። በተረፈ እናንተም እግዚአብሔር ይስጣችሁ። አሜን። ልጆች ማን ናቸው? አንድ ትልቁ አሸናፊ ይባላል፣ ሁለተኛው ሚኪያስ፣ ሶስተኛው በረከት ያልኩበት ያኛው በመኪና ሲሞት ይሄን ደግሞ እግዚአብሔር ተካልኝ በረከት አልኩት። ከበረከት በላይ ነበር እሱ። ከሚኪያስ በላይ ነበር፣ ከትልቁ ቀጥሎ ነበር። ዮሴፍ ይባላል። እሱ ያው ድንገት ነው ከግቢ ወጥቶ ሰራተኛ ቤት ነበረች። ያው እንግዲህ እግዚአብሔር የወደደውን አደረገ። እሱ አሁን ምትክ አድርጎ ነው የሰጠሽ።
ባደጋ ያጣሽውን ባደጋ መልሶ መትክ ሰጠሽ። ክብሩ ይስፋ። እኔ ምንም አላጎደለ ከኔ ጎደለ እንጂ ከሱ የጎደለ ነገር የለም። እግዚአብሔር እንደ ስራዬ ከፍሎኝ ያውቃል። ይመስገን። እናትና ልጅ ለታሪክ አቤት። እንግዲህ ለአባትሽ፣ ለእናትሽ፣ ለወንድሞችሽ አንዲት ቤት ውስጥ ያለች ሴት ልጅ፣ ለወንድሞችሽ እህት፣ ለእናትና አባትሽ ልጅ ነሽና ለክብር በቅተሽ በትዳር ወደፊት እግዚአብሔር በእድሜሽ በሰዓትሽ ይሄንን ታሪክ ይሄንን ተአምር አንቺ ደግሞ የትውልድ እናት ሆነሽ ለማውራት ያብቃሽ። እስኪ አንቺ ደግሞ ተንፍሽ፣ እስኪ አመስግኝ በፈለግሽው ባለው ችሎታሽ። በመጀመሪያ ኪዳነ ምሕረት ያተረፈችኝ ኪዳነ ምሕረት ልጅ አመሰግናታለሁ። ከዛ በተረፈ ቤተሰቦቼ ምስግን። በጣም ጥሩ፣ እግዚአብሔር ይስጥልኝ። አንድ ቀን ወይ በየካቲት ሊሆን ይችላል ወይ በነሐሴ ሊሆን ይችላል መጥቼ ዝክሩ ላይ መጥቼ ለማመስገን ያብቃል። መጥቼ ላመስግን ስለ አንቺ፣ ስለ እኔ፣ ስለ ሁላችን ድንግል ማርያምን ልጇን እናመሰግናለን። ዝም ብዬ መቼም ይህንን ተአምር ሰምቼ ዝም ብዬ አልሸኛችሁ። በቅርቡ በአይኔ ለማየት እጓጓ የነበረች ቦታ ሄጄ መጥቻለሁ። ግብፅ። እዛ ግብፅ ገዳም እቺ የምታዩት ስዕል የኪዳነ ምሕረት ስዕል፣ ከስዕሏ ላይ የሚፈስ የእመቤታችን ቅዱስ ዘይት አለ። ይህችን አድርጊላት፣ ኪዳነ ምሕረት ልጇ ናት። ይህንን ደግሞ ደባብሽላት፣ ምንም ያልተፈጠረ ነገር ሆኖ ታየዋለሽ። ይሄ ለእናንተ የተፈቀደ ነው። ከዚህ በፊትም ቢሆን ይሄንን ላያጋጥማችሁ ይችላል። ምስክርነቱ ከዚህ በፊትም ቢሆን ከዚህም በኋላ ቢሆን ላያጋጥማችሁ ይችላል። አሁን ግን በትክክለኛው ሰዓት ተገናኝተን የድንግል ማርያም እውነትም ልጇ እንደሆነች ይሄ ራሱ ምልክት ነው። እግዚአብሔር ይስጥልን። ስለ ሁሉም ነገር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ኑ ተናገሩ፣ መስክሩ። እዚህም ባትመጡ ባላችሁበት መስክሩ። እግዚአብሔር ያደረገላችሁን ቅዱሳኑ እናቱ ድንግል ማርያም፣ ቅዱሳኑ መላእክቱ የተደረገላችሁን ነገር፣ እግዚአብሔር ያደረገው ነገር እናንተ አትሰውሩት። ተናገሩ፣ መስክሩ። በየአውደ ምሕረቱም ይሁን ባገኛችሁት አጋጣሚ በዓለም ይመስከር ብላችሁ ደግሞ በቋንቋ የነሽ ሚዲያ ከፈለጋችሁ ደግሞ ይኸው መታችሁ ልክ እንደነ ሎሚና ልጇ እንደባለፈውም ያያችሁት ምስክርነት ነው። ወደ ግብፅ ጉዞ አድርገናል። አሁንም በእናንተ ጥያቄ መሰረት ሁለተኛውን ጉዟችንን ጥር 20 ተነስተን ጥር 30 እንመለሳለን። 9 ቀን ቆይተን በዛው የእመቤታችንን በዓለ ዕረፍቷን ጥር 21 ይቺ አሁን ያሳየኋችሁ ቅብ ቅዱስ በምትፈስበት ቦታ ላይ ተሳልመን እዛ አክብረን፣ እንዲሁም ደግሞ ከሁለት ቀን በኋላ ጥር 25 አቡሳፊን መርቆሪዎስ ሰማዕትነቱ በፈጸመበት ተጋድሎ በፈጸመበት በዚያ ገዳሙ እናከብራለን በዓሉን ጥር 25። ሌሎቹንም ገዳማት አይተን እንመለሳለን። ደውሉ፣ የምትችሉ አብረን ሄደን እንመለሳለን። የትንሣኤውንም እንዳትረሱ። ትንሣኤ ወደ ኢየሩሳሌም ወደ እስራኤል ምዝገባ ጀምረናል። በጣም በርካታ ሰው እየተመዘገበ ነው። ይሄንንም በውጭም ያላችሁ በውስጥም ያላችሁ፣ በውጭ ያላችሁ እዚህ ላሉት እናትና አባት እዛም መጥታችሁ ከኛ ጋር አብራችሁ መጓዝ ትችላላችሁ። እስራኤል ተገናኝተን አብረን መክረም እንችላለን። ደውሉልን፣ በዚህ አድራሻ ደውሉ። ቀሪውን መረጃ በዛ እንነግራችኋለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት እንዲሁም በዓለ ጥምቀት በሰላም በጤና አደረሰን አደረሳችሁ። እንዲህ ቤተሰቦቼን እኔን ጭምር ድምቅምቅ ያደረገ ማግ የሀገር ባህል ልብስ ለጌታችን ለኢየሱስ ክርስቶስ የልደት በዓል እና የጥምቀትን በዓል እንዲህ
ብልጭ ብልጭልጭ ፏ ብላችሁ በሀገራችሁ ልብስ በቤተ ክርስቲያናችን ገጽታ ትደምቁበታላችሁ። እናንተም እዘዙት። እንጦጦ ኪዳነ ምሕረት ስትሄዱ ሽሮ ሜዳን አለፍ እንዳላችሁ በቀኝ በኩል ስትፈልጉት ከፍ ባለው ሰገነት ላይ ታገኙታላችሁ።